የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለኛም እንደዛ ማን ሆነው የሚለው ረጅም ዓመታት በዚህ በሽታ የተጠቃው ሰው ነበር። በሄድኩበት መቼ ነው የምንደርሰው የሚል ነገር የሚያንገበግበኝ አይነት ሰው ነኝ። ወጣለው አያለው የተሰሩ ስራዎች ጠይቃለው። ከባየው ቁጥር ግን ህመም ነው። ለምንድን ነው ይሄ የማይሆን ኢትዮጵያ ውስጥ ለምን አልቻልንም የሚለው ጉዳይ ያመኛል። ዛሬ ለማጋነን ሳይሆን እኔ እዛ ስታተስ ላይ አይደለም ያለው። ቱሪዝም በሰርቪስ ኢንዱስትሪው በጣም ብዙ ሀብት የሚገኝበት ስራ የሚፈጥር መስክ ነው። ኢትዮጵያ ደግሞ ለዛ የታደለች ሀገር ናት። ያንን በበቂ ደረጃ ሃርነስ ለማድረግ ጅምር ስራዎች አሉን። ብዙ ስራ ይጠበቅብናል። የብዙ ነገሮች ድምር ውጤት ስለሆነ የኮሪደር ልማት ብቻውን በቂ አይደለም። የትራንስፖርት ስርዓቶቻችን፣ ሬንታል ካርስ የምናቀርብበት መንገድ፣ የሆቴል ሰርቪሶች፣ አጠቃላይ ሰርቪስ ለአንድ ሰው መጥቶ አንድ ቀን፣ ሁለት ቀን፣ ሶስት ቀን ለማደር ከፍተኛ ሚና አላቸው። ነገር ግን የቱሪዝም መዳረሻዎች ለምሳሌ ጎንደርን ብትወስድ ፋሲል ነበረ፣ ድሮም ነበረ። ግን ፋሲልን ያደስንበት ተጨማሪ ሆቴል እየገነባን ያለንበት መንገድ፣ የመገጭ ግድብ በሚያልቅበት ሰዓት አርቲፊሻል ሌክ የሚፈጥረው ቫይብ፣ ከኤርፖርት ጀምሮ እስከ ፒያሳ የተሰራው ስራ፣ ከኤርፖርት ወደ ጎርጎራ በመሄድ ጎርጎራ ላይ ማረፍ መቻሉ፣ ከጎንደር ወደ ሰሜን ተራሮች ለመሄድ ያለው አክሰሲቢሊቲ፣ ማንም ሰው አንተም ብትሆን ገንዘብ አጠራቅመህ ጎንደርን አንድ ቀን አይተህ ጎርጎራን አንድ ቀን አይተህ ባህር ዳርን አይተህ ብትመለስ ኪሳራ ሊሆን አይችልም። ታሪክ በጣም የሚያምር መልክዓ ምድር ብዙ ነገር ይታይበታል። ኦር ባሌ ብትሄድ አስደናቂ ነገር ብዙ ቦታ ሄደህ የማታገኛቸው ነገሮች ታገኛለህ። እነዚህ ቦታ ለመሄድ ግን ኤርፖርት አልነበረም፣ መንገድ አልነበረም፣ ማረፊያ ቦታ አልነበረም። እነዚህ መገንባት ስራ እየተሰራ ነው ያለው። በበቂ ባይባልም እየተሰራ ነው ያለው። እነዚህ በሚሆኑበት ሰዓት ብዙ ሰዎች ለመዝናናት፣ እረፍት ለመውሰድ፣ ለመጻፍ፣ ለማንበብ፣ ሴሚናር ለማድረግ ወደ ኢትዮጵያ ለመምጣት የሚመርጡበት ሁኔታ ይፈጠራል። እኔ ከዚህ ቀደም ትክክለኛው ስሜቴ የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለኛም እንደዛ ማን ሆነው የሚለው ረጅም ዓመታት በዚህ በሽታ የተጠቃው ሰው ነበር። በሄድኩበት መቼ ነው የምንደርሰው የሚል ነገር የሚያንገበግበኝ አይነት ሰው ነኝ። ወጣለው አያለው የተሰሩ ስራዎች ጠይቃለው። ከባየው ቁጥር ግን ህመም ነው። ለምንድን ነው ይሄ የማይሆን ኢትዮጵያ ውስጥ ለምን አልቻልንም የሚለው ጉዳይ ያመኛል። ዛሬ ለማጋነን ሳይሆን እኔ እዛ ስታተስ ላይ አይደለም ያለው። በዚህ እኛ እንሻላለን፣ በዛኛው ግን ይቀረናል፣ ለካ እኛ ጋር እንትን ይጎላል አይነት የንጽጽር በአንዳንዱ እንሻላለን፣ በአንዳንዱ ይቀረናል እያልኩ የማስብበት ክፍተት የምለይበት እንጂ ኮምፕሊትሊ ቀረው ብዬ የማስብበት ሁኔታ አይደለም። ሶስተኛ ሰው ድሮ ልምጣ ሲል ይጨንቃል። ልምጣ ኢትዮጵያ ቤተሰብ ይዤ ልምጣ ሲል የት ነው የምወስደው የሚለው ጉዳይ በጣም ነው የሚጨንቀው። በግለሰብ ደረጃ ይሻላል፣ እንደ ሀገር ደግሞ ይጨንቃል። ምክንያቱም አሳፋሪ ስለሆነ። አሁን እንደዛ አይነት ችግር የለም። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ፣ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉትና እነዚህን ጉዳዮች እያሰፋን እየሰለጠን ሰው መቀበል ሰርቪስ ፕሮቫይድ ማድረግ እየለመድን ስንሄድ ብዙ የቱሪስት ፍሰት ወደ ኢትዮጵያ እንደሚመጣ ወደ አፍሪካ እንደሚመጣ እምነት አለኝ። ከዚህ ቀደም እንዳነሳሁት የምዕራቡ ዓለም አጠቃላይ ብዙ ኦቨርሴል ከመደረጉና ከማርጀቱ የተነሳ ገንዘብ አውጥተህ ሄደህ በማየትህ ቢያንስ ደግሜ ልምጣ የምትልበት ሁኔታ የለም። በጣም ዲትሮይት አድርጓል፣ ሜንቴን አልተደረገም፣ እያረጀ ሄዷል። አፍሪካ ውስጥ ደግሞ ያሉ ፖቴንሻሎች አልለሙም። መካከለኛው ምስራቅ እና ኤዥያ በጣም ተስፋ ሰጪ እንቅስቃሴ ነበራቸው ባለፉት ዓመታት። አሁን እያየን ያለነው ምልክት ደግሞ የነዚህን ገበያ ይሻማል እና አፍሪካ ፈጥና ለቱሪስት የሚመቹ አካባቢዎች ከሰራች ብዙ ማርኬት ትሻማለች። ኢትዮጵያን ብቻ ከወሰድን ግን ባለፉት 6-7 ወራት እኮ በመቶ የሚቆጠር ኢንተርናሽናል ሰሚቶች ተካሂደዋል አዲስ አበባ ውስጥ። በጣም ብዙ ሰሚቶች አሉ። የአየር ጸባዩ ይመቻል። ኢትዮጵያውያን የሚቀረን ነገር ቢኖርም ፍሬንድሊ ነን፣ ለሰው ብዙ ክፉ አይደለንም። ሰርቪስ ላይ ከኤርፖርት ጀምሮ ኮንሸስ ሆኖ ስቀን ሰላም ብለን ማስተናገድ ይቀረናል። መኮሳተር እንደ ቆፍጠን የሚለው አመለካከት ስለሆነ እሱ የሚያመጣው ችግር አለ። እሱ ሚዲያውም እየሰራ ይቀየራል ተስፋ አደርጋለሁ። አንድ ሰው ግን ሲገባ ኤርፖርት ላይ ዲስአፖይንትድ ከሆነ፣ ታክሲ ላይ ዲስአፖይንትድ ከሆነ፣
ሆቴል ዲስአፖይንትድ ከሆነ ሲደመር ቆይታውን ያበላሸዋል። አንዳንድ ታክሲ ሾፌሮች ደግሞ በምሰማው ሪፖርት መሰረት የሚያሳዝኑ ታክሲ ሾፌሮች አሉ። ኤርፖርት ተቀምጠው ቱሪስት እየጠበቁ የመጣውን ቱሪስት ግን ይሄ ሀገር አይረባም፣ ይሄ ሀገር ችግር ነው፣ ይሄ ሀገር ምናምን ነው እያሉ ሀገራቸውን ላላቸው የፖለቲካል ስሜት ኔጌቲቭ ሊሸጡና ያ ሰውዬ መውጣት እንዲፈራ መሄድ እንዲፈራ ተመልሶ መምጣትን ትክክል እንደሆነ ያስቡና የራሳቸውን እንጀራ የራሳቸውን ገበያ ይዘጋሉ። ይሄ የእውቀት ጉዳይ ነው። የት ጋ የምትቃወመው የት ጋ ነው ሀገርህን በትክክል የምትገልጠው የሚለው ጉዳይ የእውቀት ጉዳይ ነው። አንዳንድም የተለያዩ ተቋማት ውስጥ የሚሰሩ ሰዎችም ስትወስዳቸው እንደዚህ አይነት በሽታ አለባቸው። የራሳቸውን ነገር እያስተካከሉ ግን ሀገር ማጠልሸት የፖለቲካል ግብ አድርጎ የሚያስቡ የቤት ጉዳይ ቤት ነው የሚለውን ነገር የሚረሱ የቤት ጉዳይ መሆኑ ብቻ ሳይሆን መነገር ያለበት ጉዳይ ካለ ይነገር፣ ችግር የለውም። ግን በማታውቀው ጉዳይ ኤክሴሲቭሊ መናገር አሁን ከዚህ ጅማ መሄድ እኮ አይቻልም ይላል። ጅማ የምድር ገነት እኮ ናት። በጣም ውብ ሀገር ነው እና ሰው የሚናገረው ነገር አውቆታል የሚናገረው። እንደዛ በሚሆንበት ሰዓት ሲሰናሰል ሲደመር ገበያውን ይጎዳዋል። ይሄ ግን የእውቀት ጉዳይ ነው። በዛ የምናገኘው ጉዳይ በቱሪስት የምናገኘው ኢንካም በቀጥታም በተዘዋዋሪ እንደሚጠቅመን እንደሚፈይደን እያወቅን ስንሄድ፣ በኢንቨስትመንት የምናገኘው ነገር እንደሚፈይደን እያወቅን ስንሄድ በእርግጠኝነት ትልቅ ተስፋ ያለው ሀገር ነው ኢትዮጵያ። አሁንም እያደገ ነው። ከአምናው ዘንድሮ በጣም አድጓል። በሚቀጥለው ዓመት ለኮፕ የምናደርገው ዝግጅት በጣም ብዙ ስራ ስለሚጨምር አዲስ አበባ የዛሬ 2 ዓመት 3 ዓመት አካባቢ በከፍተኛ ደረጃ ትለወጣለች። በጣም ብዙ ዶቶች ያልተገናኙትን ስናገናኝ ውብ ከተማ ትሆናለች። እሱ ደግሞ ብዙ ገበያ፣ ብዙ ሊመለከተን የሚሻ ሰው ይስባል። ከመጣ በኋላ አድዋ ቢሄድ ታሪካችን ይደንቀዋል። ፓላስ ቢሄድ ታሪካችን ይደንቀዋል። እንጦጦ ቢሄድ ፓርኮቻችን ይደንቁታል። በየሄደበት ቦታ ታይቶ የማይጠገቡ ጉዳዮች ስላሉ በቆይታው እንደ ሮንግ ኢንቨስትመንት አይወስደውም። ትክክለኛ ቦታ መጣው እንደሚል ጥርጥር የለውም።